በኖላዊ ድራማ ላይ ውድ ቤተሰቦች አሁንማ እንደ ሀና ያስጠላኝ ሰው የለም። በቃ ታውቃላችሁ፣ ዳይሬክተሩ በጣም ነው የተጫወተባት። ውድ ቤተሰቦች ለምን ካላችሁኝ በዚህ ደረጃ እንድትጃጃል አነጋገር፣ ንግግሯ፣ የአማርኛ ቃላቶቿ ራሱ ላይክ የምታወራቸው ነገሮች እንዳስጠላባት ሰው የወደዳትን ያክል እንዲጠላት ነው ያደረገው ዳይሬክተሩና ምን አስበው እንደሆነ ግራ ገብቶኛል እውነት ለመናገር። በዛ ላይ አሴር አሁን እያደረገ ያለውን እናንተ እንድታዩታላችሁ። እውነት በዚህ ደረጃ መበሳጨቱ፣ በዚህ ደረጃ መናደዱ፣ ሀታ ለአቶ ኖላዊ አለመናገራቸውን እናንተ እንድታዩታላችሁ። አቶ ኖላዊ ካልነገራችሁኝ እኔ ራሴን ሲጥ አድርጌ እገላለሁ እያለ ነው። ሀናም ሆነች ተምቹ ወይም አሴር ለአቶ ኖላዊ ትክክለኛ የተፈጠረውን ነገር አለመናገራቸው ወይስ መናገር አለመፈለጋቸው እንዴት አያችሁት? አቶ ኖላዊ የግለኝነትና የብቸኝነት ስሜት እየተሰማው ነውና ለምን እንደዚህ ያደርጋሉ? እስኪ ውድ ቤተሰቦቼ እናንተ እየተሰማችሁን ሀሳብ አስተያየት እንድታካፍሉኝ እፈልጋለሁ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልኝ። እንደተለመደው አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ነባር ቤተሰቦቼ ቪዲዮውን ስትከፍቱ ላይክ የምትለው ምልክት ጫን እንድትሏት በአክብሮት እጠይቃለሁ። የኔ ቀኖች የኔ መልካሞች ሁልጊዜም ከጎኔ ሆናችሁ ስለምታበረታቱኝ ደግሞ ከልብ ነው የማመሰግነው። ፈጣሪ እናንተንም ያቀዳችሁትን ያሰባችሁትን ያሳካላችሁ። እውነት ከልብ አመሰግናለሁ ማለት ነው። እናንተ ትን ብሎ ነበረ። ለማንኛውም ወደ ድራማው ስመለስ አቶ ኖላዊ አሁን በጣም እያሳዘነኝ ነው። በጣም ከምላችሁ በላይ እውነት ትክክለኛ የወለድኳቸው ልጆቼ ቢሆኑ ኖሮ እንደዚህ አያደርጉኝም ነበር። ይህ ስሜት እንድሰማኝ አያደርጉም ነበር የሚለው ስሜት ነው እየተሰማ ያለው እና እኔም እደግፈዋለሁ በነገራችን ላይ የእውነት ቤተሰብ። ምክንያቱም ሀናም ዝም ነው ያለችው። አሴርንም በጣም ብዙ ጊዜ ጠይቆታል፣ ዝም ነው ያለው። ተምቹም ቢሆን እነሱ ያልተናገሩትን እኔ በተምቹ እንኳን አልፈርድበትም። ምክንያቱም ዋናዎቹ ባለቤቶቹ መናገር ያልፈለጉትን ነገር እሱ ይናገራል ብዬ በጭራሽ አላስብም። ስለዚህ ሀናና ተምቹ ለምንድን ነው ለአቶ ኖላዊ የማይነግሩት? ምን ችግር አለ ቢነግሩት? ምን የሚፈጠር ነገር አለ? አቶ ኖላዊ ከሁለታቸው ፈቃድ እኮ ምንም ነገር አያደርግም። እነሱ ወደውና ፈቅደው አንድ ላይ መሆን ከፈለጉ ወይም ደግሞ አንድ ላይ አለመሆንን ከፈለጉ ሀና የሱ ፍቅር መቀበል ካልፈለገች አቶ ኖላዊ በጭራሽ አያስገድዳትም፣ ወይም ደግሞ ምንም ነገር የሚላት ነገር አይኖርም። እና ለምንድን ነው እንደዚህ መደባበቁ? ውድ ቤተሰቦች እስኪ እናንተ ሀሳባችሁን እንድትሰጡኝ እፈልጋለሁ። እኔ በጣም ግራ ስለገባኝ ነው። በዛ ላይ ደግሞ ግራ ስለገባኝ ብቻ ሳይሆን ማሮችዬ አቶ ኖላዊ በጣም እያሳዘነኝ ነው። በጣም ከሚገባው በላይ እና እንግዲህ ያው መጨረሻ ላይ እንዳያችሁት ሀናን እቺ ሱስ የተብየዋ በጩቤ ወይም በቢላ ወግታ ትሄዳለች ማለት ነው። እና ይሄ ሁሉ የሆነው ደግሞ ያው በራሷ ስህተት ነው። ሀናን ስህተተኛ በማያገባት እየገባች ልጅቷንም ማናገር አልነበረባትም። ሲቀጥል ሱሴም በዚህ ደረጃ እንደዚህ መሆን ነበረባት ወይ? ኖ በጭራሽ እንዴ! ሀና እኮ ግዴታ የለባትም። በነገራችን ላይ የአሴርን ፍቅር መቀበልና አለመቀበል ግዴታ የለባትም። አለመቀበል መብቷ ነው፣ መቀበል መብቷ ነው። የእሷ ጉዳይ ነው የሚሆነው። ገና ለገና እኔ አሴርን ወደዋለሁ፣ አፈቅረዋለሁ፣ ስለዚህ እሷ ደግሞ አሴርን እያሰቃየችው ወይም ደግሞ በእሷ ፍቅር እየተሰቃየ ማየት የለብኝም ተብሎ የሰው ሂዶ እንደዚህ በጩቤ አይወጋም። ሶሲ ያደረገችው ነገር በጭራሽ ልክ አይደለም። የአሴር ፍቅር ስላለባት ነው። አሴርን ስለምትወደው ነው። አሴር እየተሰቃየ ማየት ስለማትፈልግ ነው። እሺ ይሄንን ነገር እደግፋለሁ። ኦኬ። ግን ሀና የአሴርን ፍቅር አለመቀበል ደግሞ መብቷ ነው። ሱሲ በጣም ነው የተሳሳተችው። አሴር ይህንን ነገር ካደረግሽ እገልሻለሁ፣ አንቄ ነው ምገልሽ ብሏት ነበረ። እኔ የገረመኝ ነገር ደግሞ ምንድነው ታውቃላችሁ ቤተሰቦቼ? እንዴት የሀናን ቤት አወቀችው? ሀናን ተከታትላት ነው ወይስ አሴርና ተምቹ ሲገቡ ሲወጡ አይታ ተከታትላቸው ሄዳ ነው? በጣም ነገር አይገባኝና እንዴት ቤቷቸው ድረስ ሰተት ብላ ገብታ በጩቤ ወግታ ትወጣለች? የሚገርምና የሚደንቅ ነገር ነው። ሲቀጥል አሁን ይሄን ነገር አሴር ሲሰማ ምንድነው የሚያደርጋት?
ስልኳን ቀምታ ሸጠችው የተባለ ጊዜ እንኳን እንዴት ነው አብዶ የነበረው? እንዴት ነው ተናዶ የነበረው? እንዴት ነው እንደዛ ተጨንቆ የነበረው? አሁን ጭራሽ በጩቤ ወግታት ሄደች የሚባለውን ነገር ሲሰማ እርግጠኛ ነኝ ይገላታል ብዬ ነው የማስበው። ይገላታል፣ አያስተርፋትም። ሌላው ቀርቶ እንትና ማነው ተምቹ እንኳን ምንድነው ብሏት የነበረው? ይችን ልጅ የሆነ ነገር ካደረግሻት እኔ ራሱ አልለቅሽም፣ እኔ ራሱ ወገሻለሁ፣ ካሴራ ላይ ደርስሽም ብሏት ነበር። እሷ ግን በጭንቅላቷ እያሰበችውንና እያቀደችውን ነገር አድርገዋለች። በጣም ነው የተሳሳተችው። ሱሲ እንግዲህ ለሚቀበላት ወይም ለሚደርስባት ነገር ራሷ ትወጣዋለች ብዬ አስባለሁ። ምክንያቱም ቀላል ነገር አይደለም። ሆዷን ነው በጩቤ ወግታት የሄደችው። በጣም ደም እየፈሰሳት ነው። አቶ ኖላዊ በሰዓቱ በጣም ተደናግጧል። ምን ማድረግ እንዳለበት ግራ ገብቶት እንግዲህ ልጄ ድረሱልኝ እያለ ነው የነበረው። ያው እርግጠኛ ነኝ አፋፍሰው ወደ ሕክምና ቦታ ይወስዷታል ብዬ አስባለሁ። ያው ያን ያክል ጉዳት ይደርስባታል ብዬ አላስብም። ግን ከዚህ ቀጥሎ ለሚፈጠረው ነገር በጣም ችግር ይሆናል። ሱሴ ከዛ አካባቢ ካልጠፋች፣ ከናሴር አጠገብ ከናሴር አካባቢ ካልሄደች፣ ካልጠፋች፣ ለነሱ የምትታይ ከሆነ በጣም ትልቅ ችግር ይደርስባታል ብዬ ነው የማስበው ውድ ቤተሰቦች። ምክንያቱም ተሳስታለች፣ ተይ ተብላለች። ይህንን ነገር አታድርጊ፣ በጭራሽ አይሆንም፣ ስህተት እየሰራሽ ነው። እንግዲህ ተምቹን ካያቸው በጣም ብዙ ጊዜ መክሯታል። ይህንን ነገር አልሰማም ብላ ይሄን ድርጊት ትፈጽማለች። እንግዲህ ለሚከተላን ነገር እሷ ታውቃለች ማለት ነው። ሲቀጥል አሴር በጣም ነው የተበሳጨው፣ በጣም ከሚገባው በላይ። የሚገርመው ነገር እንግዲህ እንዳያችሁት ከባለፈው ፓርት ላይ ወይም ክፍል 161 ላይ መጨረሻ ላይ እዝራ ሀናን አልፈልግሽም፣ ካሁን በኋላ አንቺን እንኳን አይደለም ማየትና ማናገርም አልፈልግም፣ አንቺም እኔ በሄድኩበት አካባቢ ወይም በአጠገቤ እንዳትሄጂ አልፈልግሽም ብሏታል። ስለዚህ እኔ ሳስበው ግን ውድ ቤተሰቦች አሁን ምናልባትም አሴርና ሀና አንድ ላይ ይሆናሉ የሚለው ሀሳብ እየመጣልኝ ነው። ውድ ቤተሰቦች ከእዝራ ጋር ከተለያየች ሌላ ከማንም ጋር አትሄድም። ከእዝራ ጋር ከተለያየች ደግሞ ያው ኤልያስም ይወዳታል፣ ግን እንደ አሴር የሚወዳት ሰው ይኖራል ብዬ አላስብም። አሴር በጣም ነው የሚወዳት። አሴር አግብታ አሁን ከተምቹ ጋር እንኳን ሲያወራ ሀና ላንተ አትሆንም፣ ሀናን ለመተው ሞክር እያለው ነበረ። እሱ ግን እንዴት ብዬ ነው ሀናን የምተዋት? ሀናን መተው አልችልም፣ የኔ ባትሆንም እንኳን ግን እሷን መተው አልችልም ነው ሲል የነበረው። ተዋት፣ እኔ እርግብን እንደዛ ስወዳትና ሳፈቅራት ቆይቼ አሁን ትቻታለሁ። ስለዚህ ምንም የሚፈጠር ነገር የለም፣ ተዋት ብሎ እየመከረው ነው። እሱ ግን በጭራሽ እና ያንተ ካልሆነች ቁማ እንድትቀር ነው ወይ የምትፈልገው? ቁማ እንድትቀርልህ ነው ወይ የምትፈልገው ብሎ ሲጠይቀው አይ ቁማ እንድትቀር አልፈልግም፣ ግን ሀና ሌላ ሰው ታገባለች ወይም ሀና የሌላ ሰው ትሆናለች የሚለውን ጭንቅላቴ ሊቀበልልኝ አልቻለም። ምን አባቴ ላድርግ? እሺ ወድጄ እኮ አይደለም፣ ለምንድን ነው ይሄ ስሜት ውስጥ የሚመላለሰው እያለ ነው። እኔ በአሴር መፍረድ አልችልም። ያው አንድን ሰው ስትወዱና ስታፈቅሩ ያን ሰው ማጣት አትፈልጉም፣ የራሳችሁ እንደሆነ ነው የምትፈልጉት። ስለዚህ ደግሞ በዛ ጉዳይ ወይም በዛ ሰው ጉዳይ 100% እርግጠኛ ሆናችሁ በቃ ውስጣችሁን ትሰጡታላችሁ። ገብቶችኋል። ከዛ በኋላ ግን ማውጣቱ ደግሞ በጣም ከባድ ነው። አሴር ሀናን የሚወዳት በሌላ በምንም በጥቅምም አይደለም፣ በምንም አይደለም። አብረው ባሳለፉት ጊዜና አብረው በነበሩበት ሰዓት በጣም አሳዝናው በጣም ከልቡ ገብታ ካስታወሳችሁ ኖላዊ እንኳን ኩላሊቱን ለመስጠት ድረስ ደርሶ ነበረ፣ ወይም ለመሸጥ ለማሳከሚያ እና በዛን ጊዜ የነበረባትን ውጣ ውረድ ስታሳልፍ የነበረውን መጥፎ ጊዜ ለእያንዳንዷ ያውቃልና ያው አብሮ ከመኖር የተነሳ እንግዲህ ወዷታል፣ አፍቅሯታል። ሀና ደግሞ በሰዓቱ እሷ እንደሚወዳትና እንደሚያፈቅራት አታውቅም ነበር። ይህ ፍቅር ግን እንግዲህ አድሮ ውሎ ረመጥ ሆኖ ከች ብሏል ማለት ነው። ረመጥ ማለት ያው የተዳፈነ እሳት በሉት። አሁን አሴር ከዚህ ውስጥ እንዴት ብሎ ሊወጣ አልቻለም። እና እንግዲህ መጨረሻው ምን እንደሚፈጠር ያው ሁላችንም የምናየው ይሆናል። ግን አሁን እየተፈጠረው ነገር በጣም ከባድ ነው። እንግዲህ የወይዘሮ ሜላት ቤተሰቦችም ቢሆን ወይም አቶ መስፍን ሁላቸውም
ይህንን ነገር ሲሰሙ ዝም ይላሉ ብዬ አላስብም። የተፈጠረው ነገር ደግሞ በጓደኞቿ ባለው ነገር ነው ሲባል ያው ከባድ ነው። ሀና ስለ አሴርና ስለ ተምቹ ምንም ነገር እንዲወራ ምንም ነገር እንዲነሳ ምንም ነገር እንዲባሉ አትፈልግም። ያው ሁላችንም እንደምናውቀው ሰላምና ምናሴ እንኳን በዚህ ዙሪያ በጣም ተጨቃጭቀውበታል። ሀና በጓደኞቿ ዙሪያ ምንም ቢፈጠር አያገባችሁም ነው የምትለው። ስለዚህ አርፈ ተቀመጥ፣ ስለዚህ ነገር ምንም ነገር እንድታወራ አልፈልግም፣ አርፈ ተቀመጥ እያለች ምናሴንም እንግዲህ ሀና እየተቆጣችው ነበረ። ምናሴ ደግሞ በጭራሽ እህቴን እኮ ሊገሏት ነው፣ እየገደሏት ደግሞ ዝም ብዬ መመልከት አልፈልግም፣ ህይወቷን እስከሚያጠፉት ድረስ ጭራሽ አልመለከትም እያለ ነበረ። ያም ሆነ የውድ ቤተሰቦች እንግዲህ የተፈጠረው ነገር በጣም የሚያሳዝን ነው መጨረሻ ላይ ማለት ነው። እና ማሮቼ ላይክ ማድረጋችሁን አትርሱ። ስወዳችሁ